የፈራነው ደረሰ። እኔ ይችን ነበር የፈራሁኝ። እንግዲህ አብርሽ እያለቀሰ መጥቷልኝ። እስከ ቪዲዮ ፍጻሜ አብራችሁ ከቆያችሁ የምነግራችሁ ይሆናል። አብርሽ እንግዲህ ያው በቲክቶክ እያለቀሰ መጥቷልኝ። ምን ችግር ገጠመው? ምንስ ሆነ? እኔ በነገራችን ላይ ይሄ ነገር አብርሽ እንደሚገጥመው ያኔ ሙሉ ለሙሉ ትክክል ነበርኩ። ለምን ከሩታ ጋር መለያየት ማለት በጣም ከባድ ነው። አንደኛ ሄርሜላን አልወደዳትም፣ አላፈቀራትም ማለት ነው። ሄርሜላም እንደዚህ አትወደውም፣ አታፈቅረውም። ሄርሜላ ዝም ብላ ነው እኛን ለማናደድ ወይም ሩታን ለማበሳጨት ነው እንደዚህ የምትላላጥ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ብዙ ጊዜ አብርሽን ተው፣ ይሄ ነገር ለአንተ ጥሩ አይደለም፣ ይሄ ያኔ ከሚስት ጋር አትላይ፣ ሚስትን አታናድ እያልን ብዙ ጊዜ ከአመትን በለጠን ማለት ነው አብርሽን ተው እያልን ነበረ እና ዛሬ እንግዲህ ምን እንደከፈው ለምን እንዳለቀሰ በጣም ያሳዝናል። ለምን ቢባል እኔ ሩታን አጥቼ መኖር አልችልም። እኔ ይህን ሁላ የማደርገው ሩታን ለማናደድ ወይም ሩታ ከኔ ጋር በቃ ቀንታ እንድትመጣ ነው ብሏል ማለት ነው። እኛ አንተ ለምን ሚስትን ታናድዳታለህ? በተለይ ደግሞ የልጅህ እናት ያው አንተን የምትመስል እኔ ዛሬ እንጃ ከድሮ ቤታች ማለት አሁን ቀደም የተለቀቀ ቪዲዮ አለ አይደለ? አብርሽና ሩታ ልጃቸውን ያሳዩና ለኦልየን እንዲ ወላይ እንዲ በቃ ንፍቅ ብሎኛ ማለት ነው። ስስት ነው የሆነብኝ ከነሱ በላይ አሁን እነዚህ እንዲሁ በይጣሉ እና ቤተሰቦች እንግዲህ አብርሽ ያለቀሰበት ጉዳይ አንዳንድ ሰዎች በውስጥ እያስፈራሩኝ ነው። እኔ ምን አደረግኩኝ? እኔ ጥፋቴስ ምንድን ነው እያለ እናንተም ደግሞ ሰውን የምታስፈራሩ ከቻላችሁ ምከሩ፣ ካልቻላችሁ ደግሞ ቪዲዮውን እስክሮን ማድረግ ትችላላችሁ ማለት ነው። በቃ አትዩ ብሏቸው አይደለ ነው እንጂ ይህን ያህል በውስጥ እየሄዳችሁ ማስፈራራት፣ ሰውን የሆነ ነገር ሰውን ለመጉዳት ብር ማዋጣት እንደዚህ ምንም እንትን አይልም ማለት ነው። አብርሽ ደግሞ አታልቅስ፣ ይሄ የወንድ ልጅ ባህሪ አይደለም። በቃ አንተ ተው የተባልኸውን ነገር ተው። በቃ ከሚስት ጋር ሰላም ፍጠር፣ ሰላም ፍጠር። እኔ እንጃ እኔ ራሱ ወላሂ ልጁ በጣም ነው የናፈቀኝ ማለት ነው ለኦልዬ እና ስለዚህ የሩታ ደጋፊም ሆነ በነገራችን ላይ የሩታ ደጋፊዎች እንደዚህ ያለ ነገር አያደርጉም። ያን ሙንኪል የራሱ የአብርሽ ጠላት ይሆናሉ እንጂ አብርሽን የሚያስፈራሩት የሩታ ደጋፊዎች እኔ እንደዚህ ያደርጋሉ ብዬ እንትና ያኔ ጥርጣሬ የለኝም። እና አብርሽ ወደ ራስ ተመለስ። ሰው በቃ የማይፈልገውን ነገር አትስራ ተባልክ አይደል? አትስራ። እሺ እኔ አሁን አንተ ጥፋት የለብኝም ብላል። ድብን አድርጎ ጥፋት አለብህ ማለት ነው። በጣም ነው የምታጠፋው ነገር ደግሞ በቃ ከሚስት ጋር የሆነ ችግር ሲፈጠር ተሎ ብለህ ከሴት ጋር አትሄድ። ሩታ አሁን ሩታ ጥፋት የለባትም ወይ ብለሃልኝ። ሩታ እሺ ጥፋት ታጠፋለች እኮ ሰው ናት። ማንኛችንም እናጠፋለን። ከዚህ ላይ ሁላችንም እናጠፋለና እና ስለዚህ ለምን ነውና ሩታን ተይ ማትራት? እኔ እኮ እንደዚህ የማደርግ ሄርሜላን ወድጃት አፍቀሪያት አይደለም። እሷ ቀንታ ወደ እኔ እንድትመጣ ነው እንጂ የኔን ህይወት ለማበላሸት ወይም እኔን ከዚህ ዓለም ለማጥፋት ለምንድን ነው ብዙ መንገዶች የምትራመዱ እያለ አንዳንድ ሰዎች እንግዲህ እየተቃወሙ ይገኛል። እና አታልቅስ፣ እኛ ድሮውንም ተናግረናል። ተው አብርሽ፣ በኋላ አንተ ትጎዳለህ። እናንተ የምትሳድቡ ሰዎች፣ የምትራገሙ ሰዎች ደግሞ በቃ አቆሙ ማለት ነው። በቃ አትዩት፣ እስክሮን አድርጉት። እንዲ የሰው ልጅ ያኔ በሀገሩ ላይ ሰርቶ አይበላም እንዴ? እና እሱ በቃ አልሰረቀም አይደል? ስላልሰረቀ እኔ አሁን የማልፈልገውን ነገር አለይም፣ ግን በውስጥ እየሄድኩኝ ያንን ልጅ ማስፈራራት፣ በውስጥ እየሄድኩኝ ቴክስት ምናምን ነገር ማድረግ አልፈልግም ማለት ነው። በቃ ከቻልኩኝ አየዋለሁ፣ ካልቻልኩ ደግሞ አላየውም። ስለዚህ እንግዲህ አብርሽ ያለቀሰበት ጉዳይ ብዙ ሰዎች በውስጥ እያስፈራሩኝ ነው ብለዋልኝ። ሩታ ደግሞ እንግዲህ ብቻ ያው ዛሬ ተናፍቀሻልኝ፣ ታርቃችሁ ብትመጡ እንደኛ በጣም ደስ ይለናል። አብርሽ ደግሞ እንግዲህ ከሄርሜላ ጋር እኔ ምንም ነገር ከእሷ ጋር ግንኙነት የለኝም እና እናንተ ስለምታናድዱኝ እናንተ ስለምሰድቡኝ ይሄን ሁላ ያደረግኩኝ እያለ እየተነፋራቀ ነው የሚባለው፣ እያለቃቀሰ በቃ ባጭሩ አማርኛ እያለቃቀሰ መጥቷልኝ። እና እኔም ድሮም ተናግሬያለሁ፣ ይሄ ልጅ ማለት ነው ከሩታ ጋር ከተለያየ
በቃ ያለቅሳል ብዬ ነበረ፣ ወላሂ ያለቅሳል ብዬ ነበረ። ያው ያልናትም ደረሰ። አስለን እኛ የተናገርናት በተለይ የመዳም ቅመሞች የተናገርናት ከመሬት ጠብ አትልም። የሆነ ነገር ተናግረን ነገ ያችን ነገር ትመጣልናለች። ለምን እኛ ከልባችን ነው የምናያቸው፣ ከልባችን ነው የምንወዳቸው፣ ከልባችን ነው በቃ ከልባችን ነው የምንታገልላቸው። እነሱ ግን የመዳም ቅመሞች በቃ አእምሮ የላቸውም። ስራ ቢዚ ስለሚያረጋቸው እኛን ምንም ነገር አያደርጉም። ኖ እኛ ሰው ስንወድ በቃ እስከ ጥግ ነው፣ ከጠላን ደግሞ እስከ ጥግ ነው ማለት ነው። ስለዚህ አንተ አታለቃቅስ። አሁንም ዝቅ ብለህ ሚስትን ይቅርታ ጠይቀህ ሄርሜላን ካልወደድካት እሷም ደግሞ ፍቅር እንዳይዛት በኋላ ከሁለቱ አንዱ እንዳትሆን። እዚህ ልጅ ይናፍቀሃል። ሩታንም መተው አትችልም። የማታ ማታ ትታረቃላችሁ። ግን ይቺ ሄርሜላ የምትባለው ደግሞ በኋላ አፍቀራ እንደዚህ ያዙ ይልቀቁ ይበትል እንዴት ልታረግ ነው? እሺ እንዴት ልታረግ እንዴ? ምና አንተ ኧረ ወይኔ በላቸው። እኔ እንደፈለግ ግን እንደዚህ ስታለቅስ ግን እንጃ በጣም አዝኛለሁ። ወላሂ እኔ ራሴ እንደዚህ ሲያለቅስ እኔ ብቻ የሆነ ስሜት ተሰምቶኛል። እና በቃ ያለው ነገር ይሄ ነው። እናንተ ሰዎች ደግሞ የምትራገሙ፣ ሁለተኛ ደግሞ በውስጥ እየሄዳችሁ የምታስፈራሩ፣ በቃ ቁሙ፣ ተው። ከቻላችሁ በቃ ምከሩታ ምከሩት። አዎ አይሰማም ምክር፣ ግን ቁጭ አድርጋችሁ ምከሩት። እንዲህ ሰውን በምናምን ማስፈራራት፣ አንተ እንደዚህ አንተ እንደዚህ፣ ይሄን ያህል ሽ ምን ያገባችሁ ማለት ነው። የሆነ ዘመዳችሁ ከሆነ ቁጭ ዘመዴ ከሆነ የሆነ የኔ የማቀርበው ሰው ከሆነ ቁጭ አድርጌ በቃ ከሶሻል ሚዲያ ለትንሽ ጊዜ እንዲርቅ ነው የማደርገው። ከዚያ በኋላ ራሱን አስተካክሎ ራሱን ጥሩ ነገር አድርጎ እንዲመለስ አደርጋለሁ እንጂ በማያገባኝ በቃ በሽጉጥ በምናምን እና እያስፈራሩት ነው በሽጉጥ ተብሏልኝ። ይሄ ነገር ደግሞ ተገቢ አይደለም። እሱ በቃ እኔ ሰርችን የምበላ እያለ ነው እና እሱ በቃ የሚጠየቅበት ፈጣሪው ነው የራሱ የሚጠይቀው እንደኔ ማለት ነው። ግን ማስፈራራት ከምን መጣ? በቃ በሀገር እኮ ሰው አለ፣ ፖሊስ አለ፣ የሀገር ሽማግሌ አለ። ከፈለጉ እኮ ይሄ ምንድነው ጉሮሮውን ይይዙታልኝ። እና ይሄ ልጅ ያው ስራ ነው የሚሰራ። ከሩታዬ ጋር ግን ታርቃችሁ ብትመጡ በጣም ደስ ይለናል። እኛ ከሩታዬ ጋር እንድትጣሉ እንድተለያይታችሁ አንፈልግም። እኛ በእናንተ ተሰድበን በእናንተ ተዘግዝቀን በእናንተ ከስንት ሰው ጋር ተጣልተን ማለት ነው። እንደዚህ ሲሆን ይደብራል። እና አብርሽ አንተ ከፈለግከው ሴት ጋር ነው ብትሆን ምንም ችግር የለብኝም፣ ግን ከሩታዬ ጋር ብትሆን ደስ ይለኛል። እና ያለው ነገር ይሄ ነው እንግዲህ። አብርሽ በጣም ትልቅ ችግር ገጥሞታል። በጣም ያሳዝናል። ቤተሰቦች ግን አብርሽ ማለት ነው ሩታ ትወድቃለች ብለህ እንደሆን ሩታን ሰው አይደግፋት እንደሆን ብለህ እንደሆን ተሳስተሃል። ሩታ መቼም ቢሆን ወድቃ አትወድቅም። ለምን ብትሉ አሁን ሴቶች በነገራችን ላይ ብዙ ጊዜ ካያቸው ሴቶች በጣም ጎበዝ ነን። በጣም ከምላችሁ በላይ እንደ በፊቱ አይደለም። በፊቱ አሁን ባልና ሚስት ከተጣሉ በኋላ በቃ ሴት ልጅ በጣም ትበሳቆላለች፣ የሆነ ነገር ትገባለች። አሁን ግን ሴት ልጅ ከባሏ ከተፋታች በኋላ ከባሏ ከተለያየች በኋላ በቃ የራሷን ኑሮ ትኖራለች፣ ጎበዝ ትሆናለች፣ የራሷ ቢዝነስ ይኖራልኝ። በቃ የራሷ ብቻ ራሷን ማኖር ትችላለች፣ ቤተሰቧን ማኖር ትችላለች ማለት ነው። እንደ ድሮ ግን ማለት ነው አንዳንድ ጊዜ ያኔ እናውቃለን እኮ እና ባልና መሰለን አንድ ሰው ባልና ሚስት ሲለያዩ ሚስቲቱ ትጎዳለች በጣም ብዙ ጊዜ እኔ ያለውኝ ያኔ በየአካባቢያችን በዚያ ሊኖር ይችላል በየጓደኞቻችን እና ብዙ ጊዜ ሴቶች ሲጎዱ እናያለን። አሁን ግን ማሻአላ እስቲ ዋንትያን እየዋት አረ ስንት ሰው አለ፣ በጣም ብዙ ሰው አለና ሴቶች በጣም ጎበዝ እየሆነ ነው። አሁን በዚህ ሆን ቀጥልበት በቃ ወንድ ብሄድ ወንድ ይመጣል ማለት ነው። ሩትዬ ደግሞ አሁን ቀብረር ትላለች። አሁን ከ2 ዓመት በኋላ ልዑልዬ ያድግላታል። ልዑል ካደገ በኋላ ብትፈልግ ውጭ ሀገር ትሄዳለች፣ ብትፈልግ የራሷን ኑሮ መኖር ትችላለች። ብትፈልግ ብቻ ያው ማሻአላ ሸንቃጣ ስለሆነች ጎበዝ ስለሆነች፣ ሁለተኛ ደግሞ ምን ልበላቸው ያኔ ሩታ ቅርሷ ምናምን ነገር በጣም